ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረስ። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከኒውካስል ዩናይትድ ዛሬ ምሽት የሚያደርጉት ጨዋታ ከሚጠበቁት የሊጉ መርሃ ግብሮች መካከል ሌላው ትኩረትን የሚስብ ጨዋታ እንደሚሆን ይጠበቃል። ታዲያ ከዚህ ጨዋታ በፊት አንዳንድ መነሳት ያለባቸውን ጉዳዮች እያነሳን እንቆያለን። አሰልጣኝ ሩበን አሞሪም ከጨዋታው በፊት ምን አሉ፣ በጨዋታው ላይ ምን እንጠብቃለን የሚሉት ጉዳዮችም ጭምር ትኩረት ከሚስቡ ጉዳዮች መካከል አንዱ ናቸው። ምናልባት ለመግቢያ እንዲሆነን አሰልጣኙ ካነሷቸው ሀሳቦች ውስጥ አንዱ የትኛውም ተጫዋች በዚህኛው የጥር ተጫዋች የዝውውር መስኮት አይለቅም። የማይለቅበት አንዱ ምክንያት ምንድነው? ተጫዋቾች ወደ ክለባችን የማይመጡ ከሆነ የትኛውንም ተጫዋች አልለቅም፣ ኢቭን ስኳዳችን ሙሉ ቢሆን እንኳን ብለዋል። ስለዚህ ዩናይትድ በጥር ተጫዋች የዝውውር መስኮት የማስፈረም እድል ከሌለው እዛ ቦታ ላይ የመልቀቅ እድል የሚኖራቸው ተጫዋቾች በጣም ጥቂት ናቸው። ለምሳሌ ኮቢ ሜኖ በተደጋጋሚ የተነሱ ከሚገኙ ስሞች መካከል አንዱ ነው። በክለብ ውስጥ የመቆየት እድል እንዳለው ነው እንግዲህ አሰልጣኙ ይፋ ያደረጉት። እንዲያውም እሳቸውም እንዳሉት ቡድኔ ሙሉ ሲሆን፣ ለምሳሌ ኮቢ ሜኖ፣ ብሩኖ ፈርናንዴዥ፣ አማድ ብሪያን ሲኖሩኝ ማንቸስተር ዩናይትድ ከዚህ በላይም ጭምር ጥራት ያለው ቡድን መሆን ይችላል። እያንዳንዱ ተጫዋቾች በተለይ ኮቢን ጭምር ሜንሽን በማድረግ የተለያየ ቦታ ላይ መጫወት ይችላል። ለምሳሌ ከአስቶን ቪላ ጋር በነበረን ጨዋታ የሜሰን ማውንትን ቦታ ይዞ ሲጫወት የነበረ ተጫዋች ነው። ከዛ በፊት ደግሞ የካዝሜሮ ቦታ ላይ ሆኖ መጫወት የሚችል እና ከኮቢ ጋር እቅድ እንዳላቸው አሁንም ቢሆን ተጫዋቹን የመግፋት ፍላጎት እንደሌላቸው በአሰልጣኙ በኩል በሚሰጧቸው አስተያየቶች መረዳት እንችላለን። እና ምንም እንኳን በጨዋታዎች ላይ የጌም ታይም ጊዜን እየሰጡት የሚገኝ አለመሆኑን ደግሞ እያስተዋለን ብንገኝምና በቀጣይ ከምንመለከታቸው ጉዳዮች ውስጥ የመነሳት እድሉ እጅግ በጣም ሰፊ ነው። ዛሬ ታዲያ በሁለቱ ክለቦች መካከል የሚደረገው የፕሪሚየር ሊጉ መርሃ ግብር ላይ ምን እንጠብቅ የሚለው ጉዳይ ሌላው ትኩረትን ከሚስቡ ርዕሰ ጉዳዮች መካከል አንዱ ነው ሊሆን የሚችለው። ምክንያቱም ተጠባቂ ከሚባሉ የዛሬ ጨዋታዎች መካከል በቀዳሚነት ልናነሳው የሚገባ ጨዋታ ሁለቱ ቡድኖች ያከናውናሉ። ማንቸስተር ዩናይትድ በቪላ 2-1 ተሸንፎ ነበር ወደዚህ ጨዋታ የመጣው። በአንጻራዊነት ኒውካስል ዩናይትድ ደግሞ እንደምታስታውሱት ቼልሲ ጋር 2-0 ሲመራ ቆይቶ ነበር። በዛ ጨዋታ ላይ ነጥብ አጥቶ ወደዚህ ጨዋታ ይሄ ቡድን ሲመጣ የተመለከተ ነው። ስለዚህ በጣም አስፈላጊ ከሚባሉ የሊግ መርሃ ግብሮች መካከል አንዱን ያከናውናል ይሄኛው ቡድን ማለት ነው። ስለዚህ ለማንቸስተር ዩናይትድ እጅግ በጣም ወሳኝ ከሚባሉ መርሃ ግብሮች መካከል ደግሞ አንዱ ናል። አንዳንዴ ህይወት ከነዛ ሁልጊዜም ቁልፍ የምትሏቸው እሳቸው እንዲያውም ምን ብለዋል? በዚህኛው ውድድር ዓመት ከምናሳልፋቸው መጥፎ ከሚባሉ ድሎች መካከል አንዱ ያጋጠሙን ይሄኛው ማለት ነውና ምክንያቱም ብሩኖ ፈርናንዴዥ የለም በጉዳት ሁለቱ ወርቃማ የሚባሉ ጨዋቾቻቸው ደግሞ በጉዳት ምክንያት በሰበሰባቸው ውስጥ የሉ። ኢቭን በፉልባክ ሚና የሚጠቀሙበት ሌላኛው ኑሱር መዝራይ እንኳን የለም በዚህኛው ጨዋታ ላይና የነዚህ ተጫዋቾች አለመኖር ቡድናቸውን እንዴት ሊጎዳው እንደሚችል ይታወቃል። አብዛኛው ለምን ይህንን አይነት ምርጫ እንደመረጡም ጭምር በክረምት ተጫዋቾች የዝውውር መስኮት ምን ያህል ገንዘቦችን አውጥተው እንደነበረ የምናስታውሰው ጉዳይ ነው። ስለዚህ የነዛ ተጫዋቾች አለመኖር ነገሮችን አዳፕት እንዲያደርጉ እሳቸውም ጭምር ብለውታል። አዳፕት ማድረግን ነገሮችን መልመድን ባሉ ተጫዋቾች ያንን ሲጫወቱ የነበሩበትን የጨዋታን መንገድ መከተልን ምርጫቸው እንደሚያደርጉም ጭምር ይጠበቃልና እድለኛ ካልሆኑ ባቸው አጋጣሚዎች መካከል አንዱ የሚል መልእክታቸውንም ጭምር አስተላልፈዋል ይሄኛውን አጋጣሚ በተመለከተ። ነገር ግን ምንድነው በጨዋታው ላይ የምንጠብቀው በሚለው ጉዳይ ላይ አንደኛው አሰላለፍ ነው ሊሆን የሚችለው። ለምሳሌ ባለፉት የቀርበ ጨዋታዎች ላይ በማንቸስተር ዩናይትድ በኩል የተመለከትናቸው የሚገኙ ተጫዋቾች አሉ። የሃይደን ሄቨን፣ ሌኒ ዮሮ፣ ሉክ ሾ ዛሬስ ይሄኛው ባክስር የሚቀየርበት እድል አለ ያለ አይመስልም። 100% የመጀመር እድላቸው በጣም በሰፊው የምናነሳቸው እነዚህ ተጫዋቾች ናቸው። ሉክ ሾ ያው ቦታው ላይ የሚነካ ተጫዋች አይደለም አሁን ባለበት ሁኔታ። ነገር ግን በዩናይትድ ከባክስሪዎቹ እንዲመለሱ የሚፈለጉ ማቲያስ ዴሊክት እና ሃሪ ማጓየር እስከሌሉ ድረስ ሴንተር ኦፍ ሴንተር ወይንም ከሶስቱ ሴንተር ባኮች ሃይደን ሄቨን የሚጫወትበት ቦታ ላይ ሌላን ተጫዋች መፈለግ እጅግ በጣም አስቸጋሪ ሊሆን ይችላል። በእርግጥ ሌኒ ዮሮም እንዲሁ በቦታው ላይ የመቀየር እድል የሚኖረው ከነዚህ ሁለት ተጫዋቾች አንዳቸው መመለስ የሚችሉባቸው አጋጣሚዎች ሲኖሩ እንደሆነ ይታወቃልና ዛሬም በእነዚህ ሶስቱ ተከላካዮች ማለትም ሌኒ ዮሮ፣ ሃይደን ሄቨን እና ሉክ ሾን
የማስጀመር እድላቸው እጅግ በጣም ሰፊ ነው። ዲዮጎ ዳሎትና ዶርጉ ባሳለፍነው የውድድር ዓመት በተደጋጋሚ የሚጠቀሙባቸው ፉልባኮች ናቸው። ያው የአማድ ወደ ሜዳ መምጣት በጣም ጥራቱን የጠበቀ የፉልባክ ሚናን እንዲወጣ አስችሏቸዋል። 10 ቁጥር ቦታ ላይ ይበልጥ የሚጫወት ነገር ግን ከዛም ባለፈ ደግሞ የተጫዋቹ እንደ ዊንገርም የሚሆን ፕላስ ደግሞ ፉልባክም ሆኖ የሚጫወት የሳጥን ውስጥ ፕሬሰንስ ያለው ተጫዋች እንደሆነ ይታወቃልና በማጥቃቱ ቡድኑን እንዴት እንደሚያግዝም ጭምር ይታወቃል። ነገር ግን ይህንን ነገር ደግሞ ቢያንስ አፍሪካ ዋንጫ ውስጥ ከሚጠናቀቅ ድረስ መልመድ እንዳለባቸውም ጭምር ጠቆም አድርገው አልፈዋል። አማካዮች ዛሬ የሚጠበቅ አዲስ ነገር የመመልከት እድል ይኖርናል አይዶን ነው አላቅም። ነገር ግን እስካሁን ድረስ ካሉት አማራጮቻቸው ልናነሳው የምንችለው በስብስባቸው ውስጥ ማርቲኔዝን ከማን ጋር ያጣምሩታል የሚለው ጉዳይ ነው። ምናልባት ማርቲኔዝ ከኡጋርቴ ጋር የመሆን እድሉ እጅግ በጣም ጠባብ ነው። በጣም ጠባብ ነው። ስለዚህ አሁን ላይ ፕሪዲክት ልናደርግ የምንችለው ሊዛንድሮ ማርቲኔዝን ከካዝሜሮ ጋር አማካይ ቦታ ላይ የማጣመር እድል ሊኖራቸው ይችላል። ከዛ ባሻገር ግን ያው ፊት መስመሩን በተመለከተ ሜሰን ማውንት ጤነኛ እስከሆነ ድረስ እሱን ሊለኩት የሚችሉበት እድል አይኖርም። ሜሰን ማውንት፣ ቤንያሚን ሼሽኮና ማቲያስ ኩኛን በዚህ ጨዋታ ላይ በቋሚነት የማስጀመር እድል ሊኖራቸው ይችላል። በጨዋታው ላይ ከምንጠብቃቸው አዳዲስ ጉዳዮች ውስጥ ልናነሳው የሚገባው ርዕሰ ጉዳይ ሊሆን የሚችለው የእነዚህ ተጫዋቾች በሜዳ ውስጥ ይህንን አይነት ግልጋሎት ለማንቸስተር ዩናይትድ መስጠት ከሚጠበቁ ጉዳዮች መካከልም ጭምር የመሆን እድሉ እጅግ በጣም ሰፊ ነው። ነገር ግን ብሩኖ ፈርናንዴዝ ዛሬ እንዴት ባለ መልኩ ሊተካ ይችላል የሚለው ጉዳይ ይጠበቃል። ምን ብለዋል አሰልጣኝ ሩበን አሞሪም? እኔም እንዳደረስኳችሁ ከዚህ ቀደም ብሩኖ ፈርናንዴዝን በማንቸስተር ዩናይትድ በፍጹም መተካት አይቻልም። አሁን ባለበት ሁኔታ እሱን ለመተካት የሚያስችል ዩናይትድ ውስጥ ተጫዋቾች አሉት ወይ ካላችሁ እጅግ በጣም አስቸጋሪ ነው። ምክንያቱም ካላችሁ በሁሉም ረገድ ለምሳሌ ዘንድሮ በእንግሊዝ ፕሪሚየር ሊግ የተደረጉ ባሉት በኦፕን ፕሌይ የመጨረሻ ሙከራዎችን በተደጋጋሚ በማከናወን የብሩኖ ፈርናንዴዝን ያህል ቁጥር ያለው ተጫዋች የለም። 116 ኳሶች ላይ ተሳትፎ አድርጓል። በጣም ጥሩ የሚባል ቁጥር ነው ማለት ነው። 51 ቻንሶችን ክሬት አድርጓል። ይሄ በሊጉ ካሉ ተጫዋቾች ከጀሬሚ ዶኮ በ15 ይልቃል። ብዙ ኤክስጂ ካላቸው ብዙ ኤክስኤ ወይንም ኤክስፔክትድ አሲስት በማድረግ በፕሪሚየር ሊጉ ጥራቱን የጠበቀ ተጫዋች ካነሳ ልናነሳ የምንችለው ብሩኖ ፈርናንዴዝ ነው። በዚህ ውስጥ ደግሞ ምኖችን ልንጠብቅ እንችላለን ካለን ብሩኖ ፈርናንዴዝን ከመተካት ይልቅ ሌሎች አማራጮችን እሳቸውም እንዳሉት ነገሮችን ለመልመድና የእነዛን ነገሮች ለመቀበል ሌሎች አማራጮችን ማየት እጅግ በጣም አስፈላጊ እንደሆነም ጭምር መረዳት በሚቻልበት ልክ ነው። ዛሬ ማንቸስተር ዩናይትድ ውጤት የሚያገኝ ከሆነ ከየትኞቹ ተጫዋቾች ውጤቱ ይበልጥ የሰመረ ሊሆን ይችላል የሚለው ጉዳይ የሚጠበቅ ነው። ለዚህ ማቲያስ ኩኛን በጣም በትልቁ ማንሳት ያለበት ይመስለኛል። ይሄ ብራዚላዊ ተጫዋች በጣም ጥሩ ጊዜ እያሳለፈ ነው የሚገኝ። ኢቨን ከቪላ ጋር በነበረው ጨዋታ ፈርስት ሃፍ ሳይጠናቀቅ ጎል አስቆጠረ። ከዛ በፊትም በነበሩ ጨዋታዎች ጎሎችና አሲስቶች ነበሩት። ወቅታዊ ብቃትን በተመለከተ ወደ ዩናይትድ ከመጡ ተጫዋቾች መካከል በጣም የዩናይትድን የካፕቴንነትን አርም ባንድ መልበስ የሚገባው ተጫዋች እንደሆነ የተረዳን ይመስለኛል። በጣም ታጋይ ነው። ጨዋታው ላይ ውጤት ይዞ ቡድኑ እንዲወጣ በጣም የሚለፋ አይነት ተጫዋች ኢቭን የፋሻል ኤክስፕሬሽኑም ጭምር ያንን አይነት የሚያስረዳ ተጫዋች እንደሆነም ጭምር የተመለከትንበት ነበርና እሱ በጨዋታዎች ላይ የሚኖርበት ሰዓት ላይ የዩናይትድ የሙከራዎች መጠንም ጭምር ከተካስተዋላችሁ በጣም ላቅ ይላሉ። በአቨሬጅ ወደ 4.1 በየ90 ደቂቃዎቹ የሚያከናውን ተጫዋች ነው። ስለዚህ በጣም ጥሩ ሊባል የሚችል ተጫዋች መሆኑን እየተመለከትን ነው። ቢያንስ በዚህ ውድድር ዓመት በዩናይትድ ቤት ውስጥም ከ400 በላይ ደቂቃዎችን ካከናወኑ ተጫዋቾች መካከልም ጭምር ልናነሳው የሚገባ በየ90 ደቂቃዎች ውስጥ ደግሞ 1.57 ኢላማቸውን የጠበቁ ሙከራዎችን የሚያከናውን ተጫዋች ነው። ጥራቱን የጠበቀ ነው። ፊት መስመር በተለይ ተከላካዮች የሚሳሳቱ ከሆነ ሊቀጣ የሚችል አይነት ተጫዋች ነው። ከዛ ባሻገር ለፕሬሲንግ ቡድኖች ከላይኛው የሜዳ ክፍል ጀምሮ ማጥቃትን መከላከል በሚጀምሩበት ሰዓት እና በሚተገብሩበት ሰዓት ላይ በትክክል ያንን ለአሰልጣኞች መስጠት ከሚችል ጨዋታዎች መካከል አንዱ ሆኖ የተመለከትነው እንገኛለን እና ለዩናይትድ ቁልፍ ከሚባሉ ጨዋታዎች መካከል አንዱ ሊሆን ይችላል። በዛ ውስጥ ደግሞ የእነዚህ ተጫዋቾች በሜዳ ውስጥ
ምን ሊያደርጉ ይችላሉ? ያለ ብሩኖ ፈርናንዴዝ ያለ ብሩኖ ፈርናንዴዝ ሙሉ 90 ደቂቃ የሚያደርጉበት ጨዋታ ነው። ያለና ብሪያን አማድ ደግሞ ሁለተኛ ጨዋታቸውን ማከናወን እድልን የሚኖራቸው መርሃ ግብርን እነዚህ ቡድኖች ሲያደርጉ በዚህ ጨዋታ ላይ ምን እንጠብቅ የሚለው ጉዳይ ከሚጠበቁት መካከልም ጭምር አንዱ የሚሆን የሊግ መርሃ ግብርን ሁለቱ ቡድኖች ያከናውናሉ ማለት ነው። ማንቸስተር ዩናይትድ በዚህኛው ወቅት ላይ በሩበን አሞሪም በኩል የሚጠበቁ ነገሮች ይኖራሉ። ነገሮችን አዳፕት ከማድረግ አንጻር በቡድን ውስጥ ዛሬም በሚኖረው ጨዋታ ላይ ለኒውካስል እጅ ያለ መስጠት ዩናይትድ አንዱ ችግር እየሆነበት የሚገኘው ጨዋታዎችን ቀድሞ ሊመራ ይችላል፣ ነገር ግን ጎሎች ኮንሲድ የሚደረጉበት ቡድን ነው። ጨዋታዎችን ቀድሞ ከመምራት ባሻገር በኋላ ላይ ጎሎችን የሚያስቆጥር ቡድን ነው። ነገር ግን እነዛን ውጤቶች ይዞ ደግሞ ሲወጣ እየተመለከተ ነው ያለ ቡድን አይደለም። ይህንን የጨዋታን ተቆጣጥሮ ጨዋታን ማኔጅ አድርጎ በጨዋታው ላይ ውጤት ይዞ የመውጣቱን የማንቸስተር ዩናይትድን ጉዳይ ድክመትንስ እንዴት ባለ መልኩ ሊያስተካክሉት ይችላሉ የሚለው ጉዳይ ይጠበቃል። የመጨረሻዎቹ የማንቸስተር ዩናይትድና ኒውካስል ጨዋታዎች ኒውካስል ከአምስቱ በአራቱ የበላይነት ወስዷል። ለምሳሌ የመጨረሻው ጨዋታ ማንቸስተር ዩናይትድ ከኒውካስል በእንግሊዝ ፕሪሚየር ሊግ ያደረጉት ጨዋታ ታስታውሳላችሁ። 4-1 ኒውካስል ነበር ያሸነፈው። ቶናሊ ባርንስ 2 ጎሎችን አስቆጠረ። ጉማሬዥ ጎል አስቆጠረ። ጋርናቾ ነበር የዩናይትድ ሁለተኛውን ጎል ወይንም ወደ አቻ ውጤት የምታመጣቸውን ጎል ያስቆጠረው። ከዛ በኋላ ዩናይትድ በጣም ብዙ ሙከራዎች ላይ በብዙ ሙከራዎችም ጭምር የበላይነት ተወስዶበት በዛ ጨዋታ ላይ ሽንፈትን ያስተናገደበት በጣም ሰፊው ነበር። ከዛ በፊት 2-0 ተሸንፈዋል። ዩናይትድ ለመጨረሻ ጊዜ 2024 ሜይ 15 ነበር 3-2 በሆነ ውጤት የተጠናቀቀው ጨዋታ ላይ ሜሰን ማውንት ሃማድ እና ሆይሉንድ ባስቆጠሯቸው ጎሎች ኒውካስል ዩናይትድን ሲያሸንፍ የተመለከት ነው። ከዛ ጨዋታ በኋላ ማንቸስተር ዩናይትድ ኒውካስልን ሲያሸንፍ እያስተዋልን አይደለም የሚገኘው። ስለዚህ በጣም ብርቱ ፉክክር ከሚጠበቃቸው ጨዋታ መርሃ ግብሮች መካከልም ጭምር አንዱ እንደምን ይጠበቃል በዚህኛው መርሃ ግብር ላይ ማለት ነው። በእርግጥ የካዝሜሮ መመለስ ወደ ጨዋታው በማንቸስተር ዩናይትድ በኩል አንድ የሚሰጠን ኮንፊደንስ አለ። ዩናይትድ ካዝሜሮን ይዞ ወደ ሜዳ በሚገባበት ሰዓት ላይ የትኛውም ቡድን በፈለገው ልክ ማንቸስተር ዩናይትድ ላይ ጎል የማስቆጠር ብቻ ሳይሆን የዩናይትድ የማጥቃት ዞን ላይ ወይንም ዩናይትድ በሚጠቀባቸው የሜዳ ክፍሎች ላይ ዴንጀር የሆኑ አደገኛ የሆኑ ለጎል በጣም የተቃረቡ ኳሶችን የሚሞክር ቡድን ላንመለከት እንችላለን። ሞር ዲስትሮየር ስለሆነ ሞር ታክሎቹ በጣም የተጠኑና ተጋጣሚዎች ያንን አይነት ጫና መውሰድ እንዳይችሉም ጭምር የሚያደርጉ ከመሆናቸው አንጻር የሚያደርግ እና ለሚጫወትበት ቦታ ደግሞ በጣም ትኩረት የሚሰጥ ተጫዋች እንደሆነም ጭምር ስናስተውል በዚህኛው መርሃ ግብር ላይ ከምንጠብቃቸው ቁልፍ ከሚባሉ ተጫዋቾች መካከልም ጭምር አንዱ ይሆናል ማለት ነው። ስለዚህ የካዝሜሮ መመለስ በጨዋታው ላይ ወይንም በሜዳ ላይ የሚሰጠን ብዙ ነገር ይኖራል ለማንቸስተር ዩናይትድ ደጋፊዎች ማለት ነው። ከዛ ባለፈ ኮቢያው አንመለከተውም በዚህ ጨዋታ ላይ ይበልጥ ከብሩኖ ፈርናንዴዝ በፊት ቀድሞ ወደ ጨዋታ የሚመለስና ለጨዋታ ዝግጁ የሆነ ተጫዋች መሆኑንም ጭምር ነው አሰልጣኙ ከዚህ ቀደም ይፋ ማድረግ የቻሉት። ዛሬም እሳቸውም እንደሚሉት 3-4-3 በጨዋታው ላይ የሚጠቀሙበት ለዛም ነው የዛን ያህል ገንዘቦችን ያወጣ ነው ይህንን የጨዋታን መንገድ እንድንጠቀም ሲሉ ሀሳባቸውን አንስተዋል። ያ ማለት ያው ብሪያን ምቤሞ፣ ቤንያሚን ሼሽኮና ማቲያስ ኩኛ ለመምጣታቸው ምክንያት የጨዋታ መንገዴን ይበልጥ ይተገብሩልኛል ብዬ የማስባቸውን ተጫዋቾች ወደ ስብስቤ ማምጣቴ ነው የሚል ምልከታቸውን ነው እንግዲህ ያስተላለፉ ከዚህ ጨዋታ በፊት። ስለዚህ ዛሬው መርሃ ግብር ላይ ማንቸስተር ዩናይትድ ሌላው በፕሪሚየር ሊጉ ወጣ ገባ አይነት የሆነ ሲዝንን እያሳለፈ ከሚገኝ ቡድን ጋር ጨዋታውን ያከናውናል። በዚህ ጨዋታ ላይ እንዴት ባለ መልኩ ነው እንግዲህ የምናየው ዩናይትድ የሚለው ጉዳይ የሚጠበቁ ከሚሆኑ ጉዳዮች ውስጥ አንዱ ነው እና ይሄኛው ስትራግል የሚያደርግበት ጊዜ ሊሆን ይችላል ለማንቸስተር ዩናይትድ የሚለው ሌላው ምሽት ላይ ከምናያቸው መርሃ ግብሮች መካከል አንዱ ነው። ቡድኖች ኮንሲስተንትሊ በተከታታይ ጨዋታዎች ላይ ሽንፈትን የሚያስተናግዱ ከሆነ አዎ እየተቸገሩ ከሚገኙባቸው አጋጣሚዎች መካከል አንዱ ሊሆን ይችላል። ነገር ግን የሆኑ አጋጣሚዎች ደግሞ አሉ ሽንፈቶች መሀል ላይ ሀፕን እንደሚያደርጉ ከነዛ ጨዋታዎች በኋላ የሚመለሱበት መርሃ ግብር ሊሆን ይችላል የሚለውንም ጭምር ከምናይባቸው የጨዋታ መርሃ ግብሮች ውስጥ የመሆን እድልም ደግሞ ሊሆን ይችላል ማለት ነው። ዛሬም በምናየው ማንቸስተር ዩናይትድ ከኒውካስል ጋር በሚያደርጉት የሊግ መርሃ ግብር የጨዋታ ሂደቶች ውስጥ የምናየው የጨዋታ ሂደት ይሆናል ማለት ነው። ማን በበላይነት ይህንን ጨዋታ ሊወጣ ይችላል? ሌላው ከምናያቸው መርሃ ግብሮች መካከል ውስጥ
አንዱ የሚሆንበትን ጨዋታ እናያለን። አንዳንድ ህይወት ያለ ለመድናቸው ተጫዋቾች ሊሆን ይገባል። በዩናይትድ ቤት ውስጥ በጣም ትላልቅ የሚባሉ ሌጀንዶች ነበሩ። የነዚያ ተጫዋቾች አለመኖር ማንቸስተር ዩናይትድን እስካሁን ድረስ እንዲፈርስ አላደረገውም፣ ወይንም ማንቸስተር ዩናይትድን እንዳይቀጥል ያደረገው ነገር የለም። ተጫዋቾች ይመጣሉ፣ የሆነ ያህል ዓመት በእግር ኳስ ካሪየራቸው ያሳልፋሉ፣ ከዛ ወደ ሌሎች ክለቦች ሊያቀኑ ይችላሉ። በዚህ ውስጥ በጣም ብዙ ተጫዋቾች እንደው በቅርቡ እንኳን የምናስታውሳቸው ብዙ ተጫዋቾች አሉ። ዋይን ሩኒ የዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ፣ የዩናይትድ ብዙ ዋንጫዎችን አሳካው፣ ክሪስቲያኖ ሮናልዶ፣ ዴቪድ ቤካም፣ በዚህ ውስጥ የምናነሳቸው ተጫዋቾች በጣም ብዙ። ኢቭን ካርሎስ ቴቬዝ ወደ ማንቸስተር ሲቲ ሲያቀና ብዙ ጥያቄዎች ይነሱበት የነበረ ተጫዋች እንዴት ወደ ማንቸስተር ዩናይትድ ቀጥታ ተቀናቃኝ ወደሆነ ክለብ ይሄዳል የሚሉ ጥያቄዎች ሲነሱበት የነበረ ተጫዋች፣ ሌሎችም ልናነሳቸው የሚገቡ ተጫዋቾች አሉ በዚህ ረገድ እና ክለቦች ይቀጥላሉ የሆኑ ተጫዋቾች ባይኖሩም ጭምርና ያለ ቡርኖስ የሚለውን ጉዳይ እናያለን። በቅርብ ግን ሴኔ ላመንስ የማንቸስተር ዩናይትድ ግብ ጠባቂን ወቅታዊ ፐርፎርማንስን በተመለከተ የሆኑ ጥያቄዎችን ማንሳት ጀምረናል። ጎሎች የተቆጠሩበት የሚገኝ ተጫዋች ነው እና የነዛ ጎሎች መንስኤ ምንም እንኳን በቀጥታ እሱን ብቻ አታክ ማድረግ ባይቻልም፣ ነገር ግን አንዳንድ የእሱን ታይሚንጎች ስህተት የተመለከትንባቸው የዩናይትድ ሴንተር ባኮች የጊዜውን ያልጠበቀ መከላከልም ጭምር ያስተዋልንባቸው ናቸውና በነዛ እንቅስቃሴዎች ላይ ራሱንስ ከስተቶቹ አርሞ የሚመጣውን ሴኔ ላመንስ ልናየው እንችላለን ወይ በዚህ ጨዋታ ላይ የሚለው ጉዳይ ከሚጠበቁት መካከልም ጭምር የምናስተውላቸው ነገሮች ናቸው የሚሆኑት። ዩናይትድ ዛሬ በምሽት ላይ ከሚኖሩት መርሃ ግብሮች ውስጥ ትልቁን ጨዋታ ያከናውናል። የነማን በማን ይተካሉ የሚለው ጉዳይ ነው በሜዳ ላይ የምንጠብቀው። አዲስ ነገር የማየት እድላችን ቀደም ሲል እንዳነሳሁት ነው አማካይ ላይ የማየት እድል ይኖረናል። እሱንም ሊዛንድሮ ማርቲኔዝን ከማን ጋር ካዝሚሮን ከማን ጋር ያጣምራሉ የሚለው ጉዳይ እንጠብቃለን። ከዚያ ባሻገር ፊት መስመር ላይ አዲስ ነገር የሚሰሩ አይመስለኝም። የምንጠብቀው ጨዋታ ሊሆን እንደሚችል እናያለን። ማንቸስተር ዩናይትድ ከኒውካስል የሚያደርጉትን ጨዋታ ግምቶቻችሁ ከጨዋታው በፊት ልትገምቱልን ትችላላችሁ። መልካም ቀን መልካም ጨዋታ እንዲሆንላችሁ እመኛለሁ።